ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ የአብን ከፍተኛ አመራር የሆነው አቶ ዘሪሁን ገሰሰም ስለ አብን የሚከተለውን ብለዋል። አብን ስለተሰኙ የቀድሞ ድርጅታችን ምንም አይነት ጥያቄ ባይጠይቁኝና ምላሽ ባልሰጥ ደስ ይለኛል ብለዋል። ምክንያቱም ይህ ድርጅት ክዶናል ተክድናለን ብለዋል። የምትሰሙት ነው የሚሆነው። የብልጽግና ኢንስፔክተር ደብረታቦር ላይ ተይዟል። ትናንት ከተሸኙት አንዱ ኢንስፔክተር በለጠ አስማማው የሚባለውም ነው የሚገኝበት። የምትሰሙት ይሆን። ከአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ህዝብ ግንኙነት የተሰጠ መግለጫም አለ። በተለይ ደግሞ በምንጃር ሸንኮራ ወረዳ አረርቲ ከተማ ነዋሪው ማህበረሰቡ ላይ ለታሰበው ሴራ ኮዲዮ ራሱን ያሳውቅ ተብሏል። በዚህም በምንጃር ሸንኮራ ግጭት ሊፈጠር እንደሚችል አንስተዋል። ሰሙታላችሁ። ከባህር ዳር ያለው አሁንም ብዙ ያስባላ ይገኛል። በባህር ዳር ከተማ የቦምብ ፍንዳታ የተሰማም ይገኛል። በደሳለኝ ጣሰው የሚመራው የብአዴን አንጃ ከመሸ ለሶስተኛ ጊዜ በባህር ዳር ከተማ የጀነራል አበባው ታደሰ ህንጻ አቅራቢያ የቦምብ ጥቃት ፈጽሟል ተብሏል። የምናስደምጣችሁ ሲሆንም ሌላ ደግሞ የመከላከያ ሰራዊትና የአድማ ብተና እርስ በርስ ታኩሷል። እርስ በርስ ባረገው ግጭትም በሰሜን ጎጃም ዞን ሜጫ ወረዳ ብራክታ ከተማ ላይ በብልጽግና ቡድን በመከላከያና በአድማ ብተና መካከል በነበረው የእርስ በርስ ተኩስ ከባድ ኪሳራ ደርሷል ተብሏል። የምትሰሙት ነው የሚሆነው። ወዲህ ደግሞ ወደ ውጭ ተጉሰን ዘለንስኪን ከማዕድን ስምምነቱ ወደ ኋላ እያፈገፈገ ነው፣ ስምምነቱም ካልፈጸመ ከባድ ችግር ይገጥመዋል ሲሉ የአሜሪካው ፕሬዚዳንት ትራምፕ መናገራቸውንም እናሰማችኋለን። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን የአማራ ፋኖ በሸዋ ከሰምት ክፍለ ጦር ነበልባል ብርጌድ መግለጫ ሰጥቷል። በምንጃር ሸንኮራ ወረዳ አረርቲ ከተማ ነዋሪ ማህበረሰብ ላይ አገዛዞ ቁማር ሊጫወት መሆኑን የውስጡ መረጃዎች አሳውቋል ብለዋል። ይህም በከተማዋ ላይ የፋኖን ሽምቅ ምት መቋቋም ሲያቅተው መከላከያ ከተማዋን ላለፉት 18 ወራት በአስቸኳይ ጊዜዋ ስር በመሆኗ ከምሽት አንድ ሰዓት በኋላ ማንኛውም ግለሰብ መንቀሳቀስ እንደማይችል የታወቀ አሁን ላይ ህዝቡ በምሽት ሮንድ ጥበቃ በሚል ሰበብ በምሽት በማስወጣት ለመረሸን ፋኖ መታቸው የሚል የከሰረ ፖለቲካ ትርፍ ለማግኘት ወስኗል ብሏል። በመሆኑም የተከበርከውና የምንወደ ከተማ ነዋሪ ማህበረሰብ በዚህ በከሰረ ቁማር ተጎጂ እንዳትሆን ራስን ጠብቅ ብለዋል። ይህ በእንዲህ እንዳለ ደግሞ ከባልጪ ወደ ተለያዩ ሸንኮራ ቀበሌዎች መከላከያ የዛጋቸው መንገዶች በአስቸኳይ በሶስት ቀናት ውስጥ ተከፍተው ማህበረሰቡ ትራንስፖርት አገልግሎት የማያገኝ ከሆነ ከሞጆ አረርቲ ባልጪ ያሉ ዋና መንገዶች በፋኖ ሸዋ ከሰም ክፍለ ጦር ነበልባል ብርጌድ የሚዘጋ ይሆናል ሲልም መግለጫውን አስቀምጧል። በሌላ መረጃ የአማራ ፋኖ በወሎ ዋና አዛዥ ዋርኳ ምረዳጆ ያሳለፉ መልእክት እንመለከታለን። አንድ እዝ እንመስረት በሚል መግለጫው ባሳለፉ መልእክትም ሁላችንም አንድ ሆነን አንድ ነገር እንስራ ሲልም ተደምጧል። በተለይም ደግሞ በሸዋ በወሎ በጎንደርና በጎጃም ያለን ሁሉ አንድ እዝ መስርተንም አንድ አደረጃጀት ያስፈልገናል፣ ያማረ ከቻለን ደግሞ ብዙ ነገሮች እናገኛለን ሲል ተደምጧል። አሁን ላይ መከፋፈላችን እያስጠቃን የሚገኘው የአንዱ ትግል የኔ ነው ብሎ ማሰብ ያስፈልጋለን ብሏል። ጎንደር ሲነካ ጎጃም ያሟል፣ ጎጃም ሲነካ ወሎ ያሟል፣ ወሎ ሲነካም ሸዋ ያሟል የሚል ሀሳቤ መፍጠር አለብንም ብሏል። አደረጃጀታችን በተማረ ሀሳብ ሊሞላ ይገባል። ከጦርና ትጥቅ ባለፈ ደግሞ ዲፕሎማሲያዊ ግንኙነቶችን ማጠናከር ያስፈልጋል ብሏል። የውጭ ዓለምን ለዚህ ትግል ትኩረት እንዲሰጠው ማድረግ ያስፈልጋል። ይህ ደግሞ አንድ በመሆን ነው እንጂ በመከፋፈል አይደለም ሲል ተደምጧል። ለዚህም ደግሞ አንድ አደረጃጀት ለመፍጠር እኛ ንግግር እያደረግን እንገኛለን፣ እናንተም ከጎናችን ብሏል። በየክልሉ የሚገኙ እዞች አንድ አደረጃጀት ለመፍጠር እየሰራ እንገኛለን ሲልም ተደምጧል። ሰበር ከባህር ዳር የተሰማ መረጃም አለም። በባህር ዳር ከተማ የቦምብ ፈንዳታዎች በስፋት እየተሰሙ ይገኛሉ። በደሳለኝ ጣሰው የሚመራው የብአዴን አንጃ ቡድን ከመሸ ለሶስተኛ ጊዜ በባህር ዳር ከተማ የጀነራል አበባው ታደሰ ህንጻ አቅራቢያ የቦምብ ጥቃት ፈጽሟል። በአረጋ ከበደ አንጃ ላይ ያኮረፈው የጣሴ አንጃ በእጅጉ የበሰጨው ነው የሚመስለውም ተብሏል። ስለደረሰው ጉዳት ተጨማሪ መረጃ የሚደርስ ሆኖ ሳለ በጣም ትላልቅ የቦምብ ፍንዳታዎች ግን በባህር ዳር ከተማ እየተካሄዱ ይገኛሉ። ለዚህ ምክንያት ተብሎ የሚነሳው ጉዳይ ደግሞ ብአዴን ለሁለት መከፈሉም ነው። የብአዴን ሰራዊት ባረጋ ከበደ ላይ ያቀሙ ግማሽ ሲሆኑ ከስልጣን የተነሱት እንዳሉ ሆኖ አዲስ በስልጣን የተኩት ደግሞ የአረጋ ከበደ ደጋፊ ሆኗል። በዚህ ሁሉ ሴራ ደግሞ መከላከያ አዛዥ ጀነራል አበባው ታደሰ ናቸው በሚል የእሳቸውን ህንጻና እሳቸውን የሚመለከቱ ሁሉ እያወደሙ እንደሚገኙ ተገልጿል። አሁን ላይ በባህር ዳር ከተማ ከባባድ የቦምብ ፍንዳታዎች እያጋጠሙ ሲሆን እስካሁን ግን ያለው ነገር አልታወቀም። በሌላ መረጃ ብራክታ ጥቁር ለብሳለች ተብሏል። በየሰፈሩ በየመንገዱ የንጹሃን አስክሬን ወድቋል እየተባለም ይገኛል። የመከላከያ ወታደሮችና
የአድማ ብተናዎች እርስ በርስ በፈጠሩ ግጭት የብራክታ ነዋሪዎች ላይ ጉዳት ደርሷልም ተብሏል። በሰሜን ጎጃም ዞን መጪ ወረዳ ብራክታ ከተማ ከትናንት መጋቢት 2 ቀን 2017 ዓ.ም ጀምሮ ቡድን አባል በሆኑት መከላከያ አድማ ብተና እንዲሁም በምስራቅ እዝ ወታደሮች መካከል ከባድ የሆነ የእርስ በርስ ተኩስ መፈጸሙን ምንጮች ገልጸዋል። በተለይም ደግሞ በመከላከያ ሰራዊት ላይ የአዲስ አድማ ብተና ምሩቅ ብዙ ጉዳት በማድረሱ ምክንያትም ያም አድማ ብተና አማራ ነው ይህም ያው ነው በማለት ህዝቡ ላይ ጉዳት አድርሰዋልም ተብሏል። ወታደሮቹ ከወፍጮ ቤት የምግብ እህል አስፈጭተው ሲመለሱ የነበሩ እናቶችን እንዲሁም በሌሊት እየዞሩ የገነጠሉ ጭምር መግባታቸውን ምንጮች እየገለጹ ይገኛሉ። እስካሁን የደረሰው መረጃ ባይኖርም እስካሁን ባለው ግን ተኩሶቹ እንዳልቆሙም እየተገለጸ ይገኛል። በሌላ መረጃ የብልጽግና ኢንስፔክተር በደብረ ታቦር ላይ መያዙ ሰምቷል። ትናንት ከተሸኙት ኢንስፔክተር አንዱ ደግሞ በለጠ ማስማማው የሚባሉ ይገኝበታል። ከኢህአዴግ እስከ ብልጽግና በኮንስታብል እስከ ኢንስፔክተር የህዝብ ሰላም ሲነሳ ይኖረ በመጨረሻም በእነ ሰማይ ጥሬ ተመልምሎ በ8ኛ ክፍል ካርድ ገቢዎች አመራር ሆኖ ተመድቦ በአንድ በኩል ህዝቡን በግዴታ ያስገበረ የብልጽግና ፋይናንስ ሲያሳልጥ የነበረም አንድ ሰው ተይዟልም ተብሏል። ይህ አመራር በደብረ ታቦር ከተማ ህዝቡ ላይ ችግር ሲያደርስ የነበረ ነበር የተባለ ሲሆን አሁን ላይ ተይዟል እየተባለም ይገኛል። በሌላ መረጃም የአብን ከፍተኛ አመራር የነበሩትን አቶ ዘሪሁን ገሰሰ ስለ አብን የተናገሩትን እናስደምጣችኋለን። አብን ስለተሰኙ የቀድሞ ድርጅታችን ምንም አይነት ጥያቄ ባጠይቁኝና ምላሽ ባልሰጥ ደስ ይለኛል ነበርም ያሉትም። ይሁን እንጂ ለመጋቢት 28 ቀን ጠቅላላ ጉባኤ ተጠራን በሚል ምክንያትም የተናገራችሁ በርካታ ወንድሞቻችን የማውቁ እንዳሳውቃችሁ በተደጋጋሚ ጠይቃችሁን ስለሆነም ለመጨረሻ ጊዜ የሚከተሉት እጅግ አጭርና ጥቅል ሀሳብ ብቻ የያዙ ምላሾችን ሊሰጣችሁ ወዳለሁ ብሏል። የአማራ ብሔራዊ ንቅናቄ አብን በወርሃ ሰኔ 2010 ዓ.ም ከተመሰረተና የቀድሞ እውቅና ሰርተፊኬት ሰጠ ወዲህም በተሻሻለው የቦርድ አዋጅ መሰረት አንድም ህጋዊ ጉባኤ አድርጎ የማያውቅ ድርጅት በመሆኑም ከፖለቲካ ተጽዕኖ ባልተላቀቀ ምርጫ ቦርድ ይሁንታ ስሙም እስከዛሬ ቆየ እንጂ ቴክኒካሊ ከህግ አንጻር ከተሰረዘ 2 ዓመት ያለፈው ድርጅት ነው። ጠቅላላ ጉባኤ መጥራት ኃላፊነትና ስልጣን ያለው ፓርቲ መሰረት በደንብና በመመሪያ መሰረት የተቋቋመው 45 ቋሚና 7 ተለዋጭ አባላት ያሉት የብሔራዊ ምክር ቤት ብቻ ናቸው። ጉባኤ የሚመራው ደግሞ በዚያን ጊዜ በጸደቀው መተዳደሪያ ደንብ መሰረት ብቻ ይሆናል ተብሏል። ይህንንም ቦርዱ በወራት 2015 ዓ.ም በደብዳቤ ማሳወቁ ይታወሳል። ይህ መዋቅር ደግሞ ሙሉ በሙሉ ፈርሷል። ከብዙ ለአስጨራሽ ትግል በኋላም ፓርቲው ግንቦት 5ና 6 2015 ዓ.ም ጉባኤ እንዲያደርግ ውሳኔ ሰጠውና ይህንኑ ለማድረግ ስልጣን በምርጫ ቦርድ ቀና ትብብር ያገኘው 45 ቋሚና 5 ተለዋጭ አባላት ያሉት የፓርቲው ማዕከላዊ ኮሚቴ በደብረ ብርሃኑ ጉባኤ የተቋቋመ ሲሆንም ያ የተወሰነው ጉባኤ ሊከናወን ባለመቻሉ ምክንያት አዲስ ጉባኤ ለመጥራት የዚህ የኮሚቴ አዲስ ውሳኔውንታ ይጠየቃልም ተብሏል። ይህ ባልሆነበት ጥቂት ግለሰቦች ስለፈለጉ ብቻ ከአሰራርና ከደንብ ውጭ ጉባኤ መጥራት ፈጽሞ አይቻልም ብሏል። ያ ማዕከላዊ ኮሚቴም በተመሳሳይ ተስፋ ቆርጠ እንዲበተን ተደርጓልም ብሏል። ከፓርቲው ማዕከላዊ ኮሚቴ ውሳኔ ውጭ የድርጅት ንብረት ሸጦም ሆነ በማናቸው መልኩ ከየሜዳው ሰው ሰብስቦና እንደ መናኸሪያው እያላ መንገደኛ ሁሉ እየጠሩ ጉባኤ አደርጋለሁ ማለት ባጭሩ እብደት ወይም ባለቤቱ ማመነችው ንብረት ከመባል ውጭም ፍጹም ወንጀል ጭምር ነው ብሏል። የሚሊዮኖች መሰባሰቢያና ተስፋ የነበረው ድርጅት ዛሬ እንዲመሆኑ አሳዛኝ ታሪክና የማይዘነጋው ጉዳይ ቢሆንም ምናልባት አዲስ የሳምሶናዊ ፓርቲ ከመመስረት ወይም ደግሞ የሀገሪቱን ሕግ እንደ አዲስ ማሻሻል ካመቻቸው ውጭም በአማራ ብሔራዊ ንቅናቄ አብን ስም ጉባኤ ጠርቶ ፓርቲውን የማስመዝገብም ሆነ የሳምሶናዊ ፓርቲ አድርጎ የመቀጠል ስልጣን የለው አካል የለም ብሏል። ብሔራዊ ምርጫ ቦርድ የተሰኘው ተቋምም ምንም እንኳን የገዢው መንግስት አንድ እጅ መሆኑ የአደባባይ ሀቅ ቢሆንም እንዲህ አይነቱን የዋት ዘመኖች እነ መርጋ ብቃናን አዲሱ ገብረ እግዚአብሔር እንኳን ያልተፈጸመም ህገ ወጥ ብቻ ሳይሆን ወንጀል ጭምር የሆነን ጉዳይ የሚተባበር መስሎ አይታየኝም ብሏል። ጉዳዩን ስለጠየቃቸውኝ ለአወይ ጉዱ አነሳሁት እንጂ ቦርዱ እስካሁን ሳይሰርዝ እንዳቆየው ሁሉ በትውልዱ ብራንድ የፓርቲ ስም ለጥቂት ግለሰቦች ሰርተፍኬት አትመው ቢሰጥ እኛ ምን አገባን ተደምጧል። በሌላ መረጃ ደግሞ ወደ ውጭ ተጉሰን ዘለንስኪን እናገኛለን። ዘለንስኪ ከማዕድን ስምምነቱ ወደ ኋላ እያፈገፈገ ነው፣ ስምምነቱ ካልተፈጸመም ከባድ ችግር ይገጥማል ሲሉ ፕሬዚዳንት ትራምፕ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህን የተናገሩት ዛሬ በኤርፎርስ ዋን አውሮፕላናቸው ላይ ለአንድ ጋዜጠኛ የሰጡት ቃለ ምልልስ ነው። በምድራችን ላይ በዛም የማይገኙት ማዕድኖች ለአሜሪካ ለመስጠት ከዚህ ቀደም ዩክሬን የተስማማችው ውል በተመለከተም መግለጫ የሰጡት ትራምፕ ሲናገሩም ዘለንስኪ አሁን ከዚያ ስምምነት ወደ ኋላ እያፈገፈገ ይመስለኛል፣ ስምምነቱን ተግባራዊ ማድረግ ከሆነ ደግሞ ትንሽ ሳይሆን ከባድ በጣም ችግር ውስጥ ይገባል ብሏል። ማዕድናቱን በተመለከተ ቀደም ሲል ስምምነቱ ላይ መድረሳቸውን ያወሱት ትራምፕና አሁን ላይ ዘለንስኪ እንደገና ድርድር እንዲያደርግ እያሰሙ ናቸውንም ጠቅሷል። ትራምፕ ጨምሮም ደግሞ ዘለንስኪ የኔቶ አባል መሆን ይፈልጋል፣ ፈጽሞ የኔቶ አባል መሆን እንደማይፈልግ ግን ያውቀዋል። ይህን የተገነዘበ እንደገና ድርድር እንዲደረግ መጠየቁ ከባድ ችግር ውስጥ የሚከት ይሆናል በማለት አስረድተዋል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።